ጉድ ያለው ገንፎ አድሮ ይፋጃል አሉ እነ ዳኒና እነ ሜሪ አበዱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የመካ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከእኔ ጋር ሁሉ ሰላም ነው እያልኩኝ እንዲሁም አዲስ የሆናችሁ ለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ ማለት ነው። እና ዛሬ ጋይስ በጣም ባልጠበቅነው ነገር ነው ያልጠበቅነውን ነገር እየሰማን ያለ ነው ጋይስ። ጉድኛ የምንጠብቀው ሌላ፣ እነሱ የሚያደርጉት ሌላ ጋይስ። ያው ሰሞኑን እንግዲህ እንደሚታወቀው የሩታና የአብርሽ ውጥረት ተፋፉሟል ማለት ነው። ዛሬም እንደቀጠለ ነው ማለት ነው። ዛሬ እንግዲህ ቁርጡ ነገር ተናግሯል ማለት ነው አብርሽ። ይሄም እንግዲህ በሩታ በቀድሞ ባለቤት በልጁ እናት በሩታ ጓደኞች በዳኒና በሜሪ ዛሬ ጉዳይ አለን እንፈልግሃለን በአስቸኳይ እንድትመጣ በማለት እንግዲህ አብርሽንና ሩታን ዛሬ ልጁን አምኖ እንዲቀበል ጋብዘውታል ማለት ነው። በደስታ እየፈነጠዙ ሜሪና ዳኒ ማለት ነው። በመጨረሻም እንግዲህ ያልጠበቁት ነገር ነው የገጠማቸው ማለት ነው። ዛሬ ሜሪና ዳኒ በጣም ከደስታ በላይ ተደስተው ሲጠብቁት የነበረው ነገር ዛሬ በጣም በሚገርም ሁኔታ አብርሽ እንግዲህ ሰርፕራይዝ አድርጓቸዋል ማለት ነው ጋይስ። ጉር እና ዛሬ ምንድነው ጋይስ የተፈጠረው ነገር? እንግዲህ ያው በሜሪ ቤት ዳኒና ሜሪ ሩታንና አብርሽን በጥብቅ እንፈልጋቸዋለን በማለት እንግዲህ ከሚወዷት ጓደኛቸው ከሩታ ጋር በመመሳጠር ዛሬ ሌላ አጀንዳ ለአብርሽ ሰርፕራይዝ ይዘውለት ቀርበው ነበር ማለት ነው። ይህም እንግዲህ ዳኒና ሜሪ ለሩታ ጎን በመሆን እንግዲህ የአብርሽን እና የሄርሜላን ሕይወት ለማበላሸት በትልቅ ነገር አቅደው ጠብቀውት ነበር። እንግዲህ ዛሬ ይቅርታ አቅደውትም የነበረው ያው እንደሚታወቀው ሩታ ሁለተኛ ልጅ አርግዣለሁ በማለት ሰሞኑን ውጥረት እና ትልቅ አጀንዳ ይዛ በመንቀሳቀስም ላይ ናት ማለት ነው። አሁንም እንደቀጠለ ናት እና ዛሬ ሜሪ እና ዳኒ አብርሽን በቃ እንፈልግሃለን በማለት ከቤቱ እንግዲህ አምጥተው እንደዚህ አይነት ነገር ሰርፕራይዝ ያደርገናል፣ ሊደሰተናል፣ ልጁንም አምኖ ይቀበላል በማለት ሜሪ እና ዳኒ ጋብዘውት ነበር። የአብርሽ ምላሽ ግን ያልተጠበቀና አስደንጋጭ፣ በጣም እጅግ አስደንጋጭ ጉድ ያስባለ ነው እንግዲህ ይዞ የቀረበው ማለት ነው። እውነት እኔ እንደ ዛሬ ተደስቼ አላቅም ጋይስ፣ እንደ ዛሬ። ምክንያቱም ታውቃላችሁ ሜሪና ዳኒ ሁሌም እንዳሽቃበጡ ነው ለሩታ ማለት ነው፣ ለአስመሳይ ሩታ ማለት ነው። ያው ታውቃላችሁ ሄርሜላንና አብርሽን ለመለያየት በጣም ብዙ ርቀት የሚሄዱ ናቸው። ዛሬም ደግሞ የመጨረሻውን በቃ በግድም አብርሽን ጎትተው ወደ ሩታ ለመውሰድ በጣም ዝግጅት ላይ ነበሩ። በምላሹ አብርሽ በሌላ ነገር ይዞ ቀርቦ ሰርፕራይዝ አድርጓቸዋል ማለት ነው። እውነት አብርሽ ዛሬ እውነት ወንድ ከወንድም ወንድ ነው። እውነት ዛሬ ወንድነትን ያሳያቸው ማለት ነው። የእውነት
በቃ ልጁን ማምኖ ይቀበላል ተደሰቱ ምናምን ብለው በቃ በጣም ፈንጥዘው ኮንፊደንሳቸው ሞልተው በቃ ነበር የጠበቁት። ምላሹ ግን ሌላ ሆኖ አገኙት ማለት ነው። ዛሬ እንግዲህ አብሬሽና ማነው ዳኒና ሜሪ ያልጠበቁት ነገር ነው የገጠማቸው፣ ተዋርደዋል ማለት ነው። እና አብሬሽ እውነት ክብር ላንተ ይገባል። የእውነት ነው ዛሬ ጀግና እውነት እንዴት እንዳስደሰትከኝ እንዴ! ዛሬ ተደስቼ አላውቅም ጋይስ። በቃ በግድ አብሬሽን ወደ ሩታ ልጁን አምኖ ይቀበላል በማለት እንግዲህ ሜሪና ዳኒ ሲያሽቃብጡ ነበረ። አብሬሽም ያው ሲመጣ በቃ በስነ ስርዓት ነው ሲሪየስ ሆኖ ሰላም ብሎ ምናምን ያናገራቸው። ምን ፈልጋችሁ ነው የጠራችሁኝ ሲላቸው፣ ያው እንግዲህ ዛሬ በጣም ትልቅ ሰርፕራይዝ አለ ምናምን በቃ የሌለ ነገር ምንም አያስፈልግ አውቃለሁኝ፣ አጀንዳችሁን አውቃለሁ፣ ምን አላማ ይዛችሁ እንደመጣችሁ አውቃለሁኝ። ስለዚህ አልፈልጋችሁም፣ እናንተ ማናገር አልፈልግም፣ ሄዱልኝ። እኔና ሩታ ይሄ ነገር በእኔና በሩታ ነው ይሄ ነገር የተፈጠረው ከተባለ እሷና እኔ ብቻ መነጋገር ያለብን፣ እናንተ ግን አያገባችሁም። ስለዚህ ወደዛ ሄዱልን፣ እኔና ሩታ እንነጋገር ነው ያላቸው። በዚህም ሩታ በመናደድ ሜሪና ዳኒ ከጎኔ መሄድ የለባቸውም፣ ስለዚህ ምናምን በማለት እሷ እንትን አለች። ያው ምንም አያስፈልግም። ስለዚህ ባጭሩ እናንተ አላማችሁ እኔና ሜሪን ለመለያየት ስለሆነ አልፈልጋችሁም። እንድነጋገር ከፈለጋችሁ የጠራችሁኝ እንድነጋገር ከፈለጋችሁ ከሩታ ጋር እንጨርሽ አላት። ሩታም ያው በምላሹ እኔ አልፈልግም፣ ሜሪና ዳኒ ከሄዱ አንተ ማናገር አልፈልግም ምናምን እያለች በቃ ራሷን ቆለለች ማለት ነው። ከፈለግሽ ፈለግሽ፣ ካልፈለግሽ የራስሽ ጉዳይ። መቼም ቢሆን እኔና ሄርሚን የሚለየን የለም ሲል እውነት በጣም የሚያስደስት ነገር ነው ጋይስ። የዳኒ ማሽቃበጥ ጋይስ። አሁን ዳኒ ምን የሚሉክ ነው? በግዴታ እኮ የሚሆን ነገር የለም፣ ምንም ቢሆን ነገር የለም። አንተ ሩታን ከተውክ ሁለተኛ ልጅ አስረግዘህ ከሜሪ ጋር ቀለበት ካሰርክ ወንድ አይደለሁም በቃ ይለለ ፉከራ ምንም አታመጣ ነው ያለው። እንዴት እንዳዋረደው ጋይስ። በቃ ምንም አታመጣ፣ በግዴታ አስገድደህ እኔን ከሩታ ጋር የምታደርግበት ምንም ጉልበትም ሆነ ምንም ነገር አቅም የለ ምናምን በማለት እንግዲህ ፎክሮበታል ማለት ነው። እና አብሬሽ እውነት በጣም ጀግና ነህ። እውነት ለሚስትህ ለሄርሜላ ያለህ ክብር እኔ እንጃ እንዴ ዛሬ እንዴት አስደሰተኝ ማለት ነው። እና ዳኒ ደግሞ እውነት እንደዚህ አይነት ነገር አይጠበቅብህም። አንተ እኮ ነገ ጧት ዳር ወዳቂ ነህ፣ አታሽቃብጥ እንደዚህ ማለት ነው። ምናልባሽ እንደው ቢለው እንደው መቼም ከሄርሜላ እና ከአብሬሽና ሄርሜላ መቼም አይለያዩም። እንደው ቢለያዩ እንኳን አብሬሽ ወደ ሩታ ቢመለስ አንተ ዳር ወዳቂ ነህ፣ ምን አገባ? ስለዚህ የምታቃጥረው በተለይ ሜሪ ተብዬዋ ማለት ነው። ስለዚህ በግዴታ ደግሞ የሚሆን የለም። ስለዚህ ልጁን አላመነበትም። ካመነበትም እሷና እሱ መነጋገር ነው እንጂ ያለባቸው እናንተ ሁለቱም ማሽቃበጥ፣ ማቃጠር፣ ማቃሰር በዚህ በግዴታ ምንም የሚሆን ነገር የለም። ስለዚህ አብሬሽ እንግዲህ በምላሹ ሩታ ነፍሰ ጡር አይደለችም፣ የውሸት ወረቀት እንዲያሰሩ ከሜሪና ከዳኒ ጋር በመሆን ማለት ነው የውሸት ወረቀት እንዲያሰራሽ ነው የደረሰባት። እና ቢሆንም እንደዚህም ሆኖ ለሷ ክብር አለው። አሁንም ቢሆን ለሩታ አብሬሽ በጣም ክብር አለው። አብረውም ባይሆኑ በቃ በስነ ስርዓት ነው የሚያናግራት፣ እንደዛ እየሰደበችው እንደዛ እያዋረደችው። እሷ ግን ክብር የሌላት የእውነት ባሏን በቃ የልጇን አባት እንደዚህ በዚህ ደረጃ የምታዋርድ እቺ ነገ ጧት ከሷም ጋር ቢቀጥል እኮ ምንም የምትሆነው ሴት አይደለች፣ የምትገባው ሴት አይደለች። እንደዚህ የምታዋርድ የልጇን አባት ማለት ነው። ስለዚህ በምላሹ እንግዲህ ምላሹንና እውነቱን ቁርጥ አድርጎ ነግሯቸዋል ማለት ነው። አያቸው አብሬሽ እኮ ጀግና ነው። ቀብረር ብሎ እኮ ነው፣ ምንም አያስፈልግ ገና እንትን ሳይሉት በቃ አውቃለሁ ስራችሁ ምንም መዘርዘር የማያስፈልግ። ምንድነው አላማችሁ ዛሬ አጀንዳችሁ?
አውቄያለሁ። በቃ ምንም አያስፈልግ። ጥርግ ብላችሁ ገና ትታነቃላችሁ። በቅርቡ ደግሞ ጋይስ የሄርሚና የአብርሽ ቀለበት ፕሮግራም አለ። የዛን ጊዜ ደግሞ እንግዲህ ገመድ ይዛችሁ ጠብቁ፣ ታንቃችሁ እንድትታነቁ ማለት ነው የነገራቸው ቀብረር ብሎ ማለት ነው። በዚህም የተነሳ ሜሪና ዳኒ በመበሳጨት ዳኒም እንግዲህ ፉከራውን አሳይቷል። እኔ አንተ ከሜሪ ጋር ቀለበት ካሰርክ እኔ በህይወት የለሁም፣ በግዴታም ወደህም ጠላህም ከሩታ ጋር ነው የምትሆነው በማለት ሲፎክር ነበር። አብርሽን በምላሹ አንተ ጤነኛ መስለኝም ፎክረህ ምንም አታመጣ እና ያለን በቅርቡ አይንህ እያየ ነው ቀለበት እማደርግላት ለምወዳት ለማከብራት ለሄርሜላ በማለት እንግዲህ ምላሽ ሰጥቶታል ማለት ነው። ዳኒም ተበሳይቶ እንግዲህ ብዙ ፈክሯል ማለት ነው፣ ፎክሯል ማለት ነው። እንግዲህ ምንም አታመጣ ዳኒ ጠብቅ። እንግዲህ በቅርቡ የቀለበት ፕሮግራማቸውን ደግሞ ስታይ ምን እንደሚሆኑ ጋይስ አሰቡት። እና አብርሽ እውነት እኔ ራሱ በጣም ደንግጬ ነበር ጋይስ። በቃ ሄርሚን ተዋት ልጁን አምኖ ተቀበለ ብዬ በጣም በቃ በውሸት እንዴት ያምናል ብዬ በጣም ተጨንቄ ነበር ጋይስ። አብርሽ እንግዲህ ባልጠበቀው ምላሽ ሰጥቷል። የእውነት ጀግና መቼም ቢሆን አንተና ሄርሚን የሚለይ ምንም ነገር የለም። ምክንያቱም አንተ ብልህና አስተዋይ ታጋሽ ለሰው ጥሩ ነገር የምታስብ ስለሆንክ ለሰው ልጅ ክብር በተለይ ለሴት ልጅ ክብር ስላለ ከምንም በላይ ማደንቅላት ለሴት ልጅ ክብር ያለው ቢሳዱትም ምንም ቢሉት በቃ ብዙ ነገር ቢያጥለሸልሹትም ለሴት ልጅ ክብር አለው። የእውነት ሜሪ እንኳን ጋይስ እንደዛ እየሰደበችው ምን ያህል እንደሚያከብራት ጋይስ እሰቡት። እንግዲህ ምን ያህል ሀሳቢና አርቆ ሀሳቢ እንደሆነ። ስለዚህ ጋይስ ምንም ማድረግ አይቻልም። እንግዲህ ሄርሚና ዳኒ እንዲሁም ሩታ አልተሳካላችሁም። እኛ በድል በቃ ይሄን ሰሞኑ ድል ነው ድል በድል ሆን በጌሙ በምንም እያላችሁ ስትጎሩ ዛሬ ተዋረዳችሁ። ዛሬም 5ኛ ውርዴት። ቀጣይም ደግሞ በመጡ መቼም ቢሆን አብርሽን የሚያሸንፍ ኃይል የለም እውነት ለመናገር። ስለዚህ ምንም አትፍጨርጭሩ፣ የሚያዋጣችሁ ፍቅር ነው። ስለዚህ ልጇን አርፋ ታሳድግ። እዚህ እየመጣይ ሁለቱን ለማለያየት ደፋ ቀና አትበል። ልጇን ብታሳድግ ይሻላታል። ወይዘሮ ደመቁ ማለት ነው። ስለዚህ ጋይስ ዛሬ የአብርሽ ምላሽ ይሄን ይመስላል እና በጣም የሚገርምና የሚያስደስት ነው። ቀጣይ የአብርሽንና የሄርሚን የቀለበት ፕሮግራም እንጠብቃለን በደስታ ማለት ነው። ውድ አድናቂዎች ማለት ነው። እና ጋይስ አበረታቷቸው ማለት ነው። የሄርሚና የአብርሽ አድናቂዎች ማለት ነው። እና የዛሬው ቪዲዮአችን ይህን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። አዳዲስ መረጃ እንዲደርሳችሁ ከፈለጋችሁ ማለት ነው የደውል ምልክቷን እየነካችሁ ሰብስክራይብ አድርጉ። ባደረጋችሁ ቁጥር አዲስ ነገር ቶሎ ይደርሳችኋል ማለት ነው። እና እናመሰግናለን። ሼር ላይክ ለምታደርጉ። በቀጣይ ቪዲዮ ውስጥ እንገናኝ። መልካም ጊዜ ይሁንላችሁ ማለት ነው። መልካም የሄርሚና የአብርሽ የምንወዳችሁ የምናከብራችሁ ድንቅ ጥንዶች ማለት ነው። ወደፊት በቃ በደስታ የምናያችሁ ያደርገን። መልካም ጊዜ ይሁንላችሁ። ባይ ባይ።